በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆን ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባህ፣ ጽዋዬም ሞልቶ ይፈሳል ይላል። በሞት ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆንክ ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባህ፣ ጽዋዬ ሞልቶ ይፈሳል ይላል። ዛሬ የእግዚአብሔር መንፈስ ካላችሁበት የሞት ሸለቆ፣ ካላችሁበት ተስፋ መቁረጥ፣ ካላችሁበት ድካም፣ ካላችሁበት ኪሳራ የሚያወጣበት ቀን ነው። እግዚአብሔር እናንተን ካላችሁበት ጨለማ ያወጣችኋል። ካላችሁበት ተስፋ መቁረጥ ያወጣችኋል። ዳዊት በእግዚአብሔር እርግጠኛ ነው። በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ነህ አለ። ለካ የሞት ሸለቆ ውስጥ መሄድ ይቻላል እግዚአብሔር ከኛ ጋር ካለ። ሞት ጉልበት ያጣል እግዚአብሔር ከኛ ጋር ካለ። ኪሳራ ጉልበት ያጣል እግዚአብሔር ከኛ ጋር ካለ። እግዚአብሔር ከኛ ጋር ካለ አይታለፉም የሚባሉ መንገዶችን ሁሉ እናልፋለን። የሚረዳን እግዚአብሔር አለ። ዛሬ እንጸልያለን። በተለያየ ሸለቆ እያለፋችሁ ያላችሁ፣ በሞት ሸለቆ፣ በኪሳራ ሸለቆ፣ አንገት በመድፋት ሸለቆ፣ ተስፋ በመቁረጥ ሸለቆ እያለፋችሁ ያላችሁ ሰዎች እንደ ዳዊት ክፉን አልፈራም የምትሉበትን ጽናትና መንፈስ በዚህ ጸሎት እግዚአብሔር ይለቃችኋል። በዚህ ጸሎት እግዚአብሔር ይለቅላችኋል። ዛሬ እንጸልያለን። መንፈስ ቅዱስ ይረዳችኋል። አባት ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ በጉዳዮቻቸው ሁሉ ላይ ጣልቃ እንድትገባ፣ እንድትረዳቸው፣ አባትነትህን እንድትገልጥ በጌታ በኢየሱስ ስም እጸልያለሁ። እነሱ ያለፉበት ያለበትን መንገድ አንተ ታውቃለህ። ጌታ ሆይ ተስፋ በመቁረጥ በማጣት በጭንቀት በብዙ መንገድ እያለፉ ያሉ ወንድሞቼና እህቶቼን ዛሬ እንድትረዳቸው በኢየሱስ ክርስቶስ ስም እጸልያለሁ። ማንም የላቸውም ጌታ ሆይ፣ ዘመድ የላቸውም፣ የቅርብ ሰው የላቸውም። አንተ ግን ሁሉን ትመለከታለህ። አንተ ግን ሁሉን ታያለህ። ጌታ ሆይ እንድትረዳቸው በኢየሱስ ስም እጸልያለሁ። አሁን ካሉበት ከየትኛውም ጥያቄ መውጣት የሚችሉበትን ጸጋና ኃይል ላክላቸው። ጌታ ሆይ ዳዊት በሞት መካከል እንኳ ቢሄድ ብሏል። አሁንም እግዚአብሔር ሆይ በሞትና በሕይወት መካከል እያለፉ ያሉ ወንድሞቼና እህቶቼን እንድትረዳቸው እጅህን እንድትልክ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከመጣህ ነገሮች ይስተካከላሉ። የሞት ሸለቆ ጉልበት ያጣል። ተስፋ መቁረጥ ጉልበት ያጣል። ጌታ ሆይ አሁን በዚህ ሰዓት ይሄ ድምፅ ሕያው ሆኖ እንዲያገኛቸው እግዚአብሔር ሆይ ለወንድሞቼ፣ ለእህቶቼ፣ ለአባቶቼና ለእናቶቼ ይህንን ለሚሰሙ ሁሉ ጌታ ሆይ መንፈስ በኃይል እንዲያገኛቸው ጸልያለሁ። የደከመ ይጽናና፣ ተስፋ የቆረጠ ከተስፋ መቁረጥ ነፃ እንዲወጣ ጸልያለሁ። ሰራተኞች ከድካም ይረፉ። ጌታ ሆይ አንተ አብረህ የምትሰራው ሰው የተባረከ ነው። በመግባት የተባረከ ነው። በመውጣት የተባረከ ነው። እግዚአብሔር ሆይ አንድ ጸሎት እጸልያለሁ። አንተ ከነሱ ጋር እንድትሆን፣ በኃይል ከነሱ ጋር እንድትሆን። እግዚአብሔር ከይስሐቅ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እንደገና እግዚአብሔር ከዮሴፍ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እግዚአብሔር ሆይ የሚሰሩት ስራ ሁሉ እንዲከናወን አሁን ያንተን አብሮነት እጠራለሁ። እግዚአብሔር ሆይ አሁን እጠራሃለሁ። ዶክተሮች ቢኖሩ፣ የመንገድ ሰራተኞች ቢኖሩ፣ ኮንስትራክሽን ላይ የሚሰሩ ነርሶች፣ አገልጋዮች ሊሆኑ ይችላሉ። በቤት ውስጥ የሚሰሩ ተቀጥረው የሚሰሩ አስተማሪዎች፣ ሾፌሮች፣ በተለያየ ስራ መስክ ላይ የተሰማሩ እኔም ያልጠራኋቸው አባቶይ ከዚህ ሰዓት ጀምሮ ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ።
አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ከነሱ ጋር ካለ ሁሉ ሰላም ይሆናል። አንተ አባት ሆይ ከዚህ ሰዓት ጀምሮ እጃቸውን ይዘህ እንድትመራ፣ ካሉበት ሸለቆ እንድታወጣቸው፣ ካሉበት ተስፋ መቁረጥ እንድታወጣቸው አንተ ጌታ ሆይ አባትነትህን እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በዚህ ሰዓት አንድ እህት እንዲሁም አንድ ወንድም ተስፋ ቆርጦ ከሆነ አሁን ነፍሳቸው እንዲታደስ፣ አሁን እግዚአብሔር ሆይ ካሉበት ተስፋ መቁረጥ ነፃ እንዲወጡ ጸልያለሁ። በተለያየ ህመም ውስጥ ያሉ ልክ ዳዊት አንተ ከኔ ጋር ነህ እንዳለ ተስፋ እንዳይቆርጡ ጌታ ሆይ እንድትረዳቸው፣ ያንተን አብሮነት እንዲያጣጥሙ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክፉን አልፈራም እንዳለ ጌታ ሆይ ክፉን የማይፈሩበት እግዚአብሔር ሆይ ያንተን እጅ በህይወታቸው ላይ የሚያዩበት ጊዜ እንዲፈጥንላቸው ጸልያለሁ። በቃ በላቸው ጌታ ሆይ መከራን በቃ በላቸው፣ በሽታን በቃ በላቸው፣ ማጣትን በቃ በላቸው። እግዚአብሔር ሆይ አንተ ስትነሳ ጠላቶቻቸው እንዲበተኑ ጸልያለሁ። መንገዳቸውን የዘጉ ጌታ ሆይ መዝሙረኛው ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ ራሴንም በዘይት ቀባህ ብሎ እንደተናገረ በጠላቶቻቸው ፊት ለፊት እንድታከብራቸው፣ ጠላቶቻቸው የነሱን ክብር ሳያዩ፣ ጠላቶቻቸው የነሱን ባለጠግነት ሳያዩ፣ ጠላቶቻቸው የነሱን በልጅ መባረክ ሳያዩ፣ ጠላቶቻቸው የነሱን መስፋት የነሱን መክበር ሳያዩ እንዳይሞቱ ጸልያለሁ። በእርግጥ እግዚአብሔር አደረገላት፣ በእርግጥ እግዚአብሔር አደረገለት ብለው እንዲመሰክሩ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሷ ጌታ አደረገላት፣ የሱ ጌታ አደረገ ብለው የሚመሰክሩ ጠላቶች በእነሱ ህይወት ላይ እስኪያዩ ድረስ እግዚአብሔር ሆይ በእነሱ ህይወት ላይ ተአምራት እንድታደርግ ጸልያለሁ። የእናንተ ነገር አላበቃም፣ የእናንተ ነገር አላበቃም። እግዚአብሔር አለው፣ አዲስ አሰራር አለው፣ አዲስ አደራረግ አለው። ሕያው አምላክ ነው ጌታ፣ ሁሉን የሚያይ ሁሉን የሚመለከት ደግሞም የሚሰማ የጸለያችሁትን ጸሎት አካል የሚያለብስ እግዚአብሔር አለ። ተስፋ አትቁረጡ፣ እግዚአብሔር አለ በሉ ከኔ ጋር። ጌታ ሆይ እናመሰግንሃለን። አንተ ባትኖር እንደ ጠላት ሐሳብ አንኖርም ነበር። እግዚአብሔር ሆይ አሁን ከድካም የወጣ ነው ባንተ ነው፣ ከዝለት የወጣ ነው ባንተ ነው። ሰው አይሆኑም ሲሉን ጌታ ሆይ ሰው ያደረግከን አንተ ነህ። አሁንም እንድትረዳቸው ጌታ ሆይ፣ አሁንም እንድታግዛቸው ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በህይወታችን ላይ አንድ ነገር እንጠይቅሃለን፣ ያንተን አብሮነት ጌታ ሆይ። ብዙ የጠየቅናቸው ብዙ የለመናቸው ነገሮች የሚመለሱት ባንተ አብሮነት ነው። ይሄ ገብቶናል ጌታ ሆይ። አሁን ከሁሉ በላይ ያንተን አብሮነት እንፈልጋለን። አንተ ካለህ ጨለማ ይገፈፋል። አንተ ከኛ ጋር ካለህ ኪሳራ ይገፈፋል። አንተ ከኛ ጋር ካለ ድካም ይነሳል። እግዚአብሔር ሆይ ወደ ጴጥሮስ መጥተ ድካሙን እንደሻርክለት ሌሊቱን ሙሉ ስንለፋ አንድም ዓሣ አላገኘንም ብሎ ሲጸልይ አንተን ሲያወራ ጌታ ሆይ መረብህን ወደ ጥልቅ ጣለው ብሎ ስትናገረው ጌታ ሆይ አንተ ለጴጥሮስ እንደዚህ ያልከው መረብህን ወደ ጥልቅ ጣለው አልከው። እሱም ታዘዘክ፣ መረቡንም ጣለ፣ በቃልህ መረቡን ጣለ። እግዚአብሔር ሆይ ሕይወቱ ላይ የተትረፈረፈ በረከት አገኘ። ጌታ ሆይ ዛሬም እንጸልያለን። ጴጥሮስን የረዳህ ጌታ ኢየሱስ ዛሬም ሕያው ነህ። አሁንም ጌታ ሆይ በአንተ ምሪት መጣል ይፈልጋሉ። አንተ እንድትናገራቸው ይፈልጋሉ። በተለያየ ሥራ ላይ የተሰማሩ በራሳቸው ድካም ውስጥ ያሉ ጌታ ሆይ ካንተ አፍ የሚወጣውን ቃል ለመስማት የተዘጋጁ አሉና ጌታ ሆይ አሁን እንድትረዳቸው ጸልያለሁ። እግዚአብሔር ይፍታችሁ። እግዚአብሔር የእጆቻችሁን ሥራ ይባርክ። እግዚአብሔር ጉልበት ይሁናችሁ። እግዚአብሔር አምላክ ያሻግራችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ጴጥሮስ ታንኳ እንደሄደ ወደ እናንተ ጉዳይ ሄደ፣ ወደ ፕሮሰሳችሁ ሄደ፣ ወደ ስራችሁ መጣ፣ ወደ ትዳራችሁ መጣ፣ ወደ ብቸኝነታችሁ መጣ። ብቻዬን ነኝ፣ ሰው የለኝም፣ ምን አደርጋለሁ የምትሉ የናዝሬቱ ኢየሱስ ያሰፋችኋል። የናዝሬቱ ኢየሱስ የብቸኝነትን ሕይወት ከናንተ ላይ ያርቃል። ይረዳችኋል፣ ያግዛችኋል።
ጉልበት ይሆናችኋል። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ታማኝ ነው እርሱ። እግዚአብሔር ታማኝ ነው። የተናገረውን ቃል ይፈጽማል። ዛሬ በሕይወታችሁ ላይ እንደ መግቢያው ቃል እንዳነበብኩት ይሆንባችኋል። በጠላቶቻችሁ ፊት ለፊት እግዚአብሔር ያከብራችኋል። አትወርቁም። እግዚአብሔር ይረዳችኋል። አለ አዲስ ቀን፣ አለ ሌላ ቀን። ወድቅ ያለው ተስፋ ቆርጫለሁ፣ እግዚአብሔር ወደ ሕይወቴ ለምን ዘገየ፣ ለምን አልመጣም የምትሉ ሰዎች እግዚአብሔር የእንደገና አምላክ ነገራችሁን ይሰራል፣ ያበረታችኋል። እመኑኝ፣ እግዚአብሔር ይረዳችኋል። በኢየሱስ ክርስቶስ ስም ጠላቶቻችሁም ወዳጆቻችሁም እስኪገረሙ ድረስ ይረዳችኋል። እግዚአብሔር ረዳኝ ብላችሁ መስከር ትጀምራላችሁ። እግዚአብሔር ጎበኘኝ ብላችሁ መስከር ትጀምራላችሁ። ዳዊትን የረዳ አምላክ ይረዳችኋል። ዛሬ ጉብኝት በእናንተ ላይ ይሆናል። አባት ሆይ ያንተን መገኘት እንፈልጋለን። ያንተን አብሮነት እንፈልጋለን። በራሳችን መድከም ያበቃል። ጌታ ሆይ በራሳችን መሮጥ ያበቃል። ከዚህ ሰዓት ጀምሮ ያበቃል። ጌታ ሆይ አንተ በእያንዳንዱ የህይወት ጉዛችን ውስጥ እንፈልግሃለን። አንተን በእያንዳንዱ የህይወት መስመራችን ውስጥ እንፈልግሃለን። ያላንተ መስራት ድካም ነው። ያላንተ መናገር ፍሬ አልባነት ነው። ያላንተ ጌታ ሆይ መውጣት ባዶነት ነው። ጌታ ሆይ ዛሬ አንድ ነገር እንጠይቅሃለን። ያንተን አብሮነት ያንተን ከኛ ጋር ፉሊ መገኘት ጌታ ሆይ እንፈልጋለን። ጌታ ሆይ ሙሴ እንደዚህ አለ፣ አንተ ካልወጣህ አታስወጣን አለ። ዛሬም እንደዚህ እንላለን። ጌታ ሆይ ፉሊ ያንተን ፕሬዘንስ፣ ያንተን መገኘት ጌታ ሆይ የውሸት መመላለስ ይብቃ። የእውነት ያንተን መገኘት እንፈልጋለን። ምልልሳችን ጌታ ሆይ ካንተ ጋር እንዲሆን፣ በስራችን ላይ ያንተ አብሮነት እንዲገለጥ፣ በአገልግሎታችን ያንተ አብሮነት እንዲገለጥ፣ በመውጣት በመግባታችን ያንተ አብሮነት እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሰው ያላንተ ባዶ ነው። ጌታ ሆይ ተናግረን ፍሬያማ ልንሆን አንችልም። ሩቅ መሄድ አንችልም። ያላንተ ጠላቶቻችንን ድል መንሳት አንችልም። እግዚአብሔር ሆይ ኢቭን ያላንተ ፈቃድ የበላ ተድላን የቀመሰ ማን ነው? ጌታ ሆይ ማንም የለም። ያላንተ ፈቃድ የበላ የለም። አንተ ሳትፈቅድ በእኛ ህይወት ላይ የሚሆን የለም። ዛሬ ምን ጸልያለን? ጌታ ሆይ አብሮን ካንተ ጋር አብሮነት ከኛ ጋር እንዲሆን፣ መልካምነት ከኛ ጋር እንዲሆን፣ በእርግጥም ሰዎች እስኪመሰክሩ ድረስ ያንተ መገኘት እንዲቆጣጠረን እንጸልያለን። ጌታ ሆይ አዲስ ቀን ያየነው ባንተ ነው። ደስተኞች የሆነው ባንተ ነው። በሰላም ገብተን በሰላም ወጥተን እንደገና ጌታ ሆይ ሰርተን ወደ ቤት የምንመለሰው ካንተ ጸጋ የተነሳ ነው። ጌታ ሆይ ዛሬ እንጸልያለን አንድ ነገር፣ ያንተ መገኘት ሙሉ በሙሉ እንዲቆጣጠረን፣ ያንተ አብሮነት ሙሉ በሙሉ እንዲቆጣጠረን፣ ያንተ መልካምነት ሙሉ በሙሉ እንዲቆጣጠረን በጌታ በኢየሱስ ስም እንጸልያለን። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ካወራህ ሁሉ ሰላም ይሆናል። ያንተ ቃል ይፈጥራል። ያንተ ቃል ሰላምን ይሰጣል። ያንተ ቃል ልባችንን ያሳርፋል። ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መልፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ያላንተ ፈቃድ በሕይወታቸው ላይ ጠላት ያሰበው፣ ሟርተኛ ያሰበው፣ ጠንቋይ ያሰበው፣ ክፎች ያሰቡት እንዳይከናወን እንዳይሆን ጸልያለሁ። ጌታ ሆይ አንተ የተናገርከው አንተ ያወራኸው እግዚአብሔር ያ ነገር ብቻ እንዲፈጸም በኢየሱስ ክርስቶስ ስም ጸልያለሁ። አንተ ሩህሩህ አምላክ ነህ። አንተ ቸር አምላክ ነህ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣
ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም። ጦርነት ቢነሳብኝ እንኳ ልበ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ የእግዚአብሔርን ክብር ውበት አይ ዘንድ፣ በመቅደሱም ሁኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ውስጥ ይሰውረኛልና በድንኳኑም ጓዳ ይሸሽገኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶች ላይ ራሴ ከፍ ከፍ ይላል። በድንኳኑም ውስጥ የእልልታ መሥዋዕት እሰዋለሁ። ለእግዚአብሔር እቀኛለሁ፣ እዘምርለታለሁም። እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ስማኝ፣ ራራልኝም ስማኝም። ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ፊትህን ከኔ አትሰውር፣ ተቆጥተህ አገልጋይን አታርቀው። መቼም ረዳቴ ነህና አዳኝ አምላኬ ሆይ አትጣለኝ አትተወኝም። አባቴና እናቴ ቢተውኝ እንኳ እግዚአብሔር ይቀበለኛል። እግዚአብሔር ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለጠላቶቼ ፍላጎት አሳልፈ አትስጠኝ። የሐሰት ምስክሮች ተነስተውብኛልና ዓመፃ የሚረጩ ናቸው። የእግዚአብሔርን ቸርነት በሕያዋን ምድር እንደማይ ሙሉ እምነቴ ነው። እግዚአብሔርን ተስፋ አድርግ፣ አይዞ በርታ፣ እግዚአብሔርን ተስፋ አድርግ። ዛሬ በሕይወታችሁ ላይ ልክ እንደዚህ ቃል አንድ ነገር ይፈጸማል። እግዚአብሔርን የምታመልኩ፣ እግዚአብሔርን የምትወዱ፣ የተስፋ ቃል ያላችሁ ነገር ግን የተስፋ ቃል የዘገየባችሁ፣ ነገሬ መች ነው የሚፈጸመው የምትሉ፣ ልክ እንደ ዳዊት የተተዋችሁ፣ በቤተሰብ የተረሳችሁ፣ ሰዎች የረሷችሁ፣ እየሰራችሁ የእጆቻችሁን ሥራና ዋጋ የማይከፍሉ ሰዎች፣ በሰው ዘንድ የተረሳችሁ፣ በመናፍስት አሰራር እየተጠቃችሁ ያላችሁ፣ ዛሬ እግዚአብሔር ከሰማይ ይነሳላችሁ። ዛሬ እግዚአብሔር ከሰማይ ይነሳላችሁ። አትፍሩ፣ ኃያሉ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለ ዳዊት። በሕይወታችሁ ላይ እግዚአብሔርን ብቻ ፍሩ። እግዚአብሔር የእናንተን ነገር ይሰራል። በሕይወታችሁ ላይ እግዚአብሔርን ብቻ አምልኩ። እግዚአብሔር የእናንተን ነገር ይሰራል። አላበቃም የእናንተ ነገር፣ አላለቀም የእናንተ ነገር። አለህ እግዚአብሔር የሚፈርደው አለ። በጠላቶቻችሁ ዛቻ አትፍሩ። በጠላቶቻችሁ የኃይለ ቃል አትፍሩ። እግዚአብሔር አምላክ ከእናንተ ጋር አለ። አጠፋሻለሁ የሚሉትን፣ ትሞታለህ የሚሉትን ሟርተኞች፣ አይሳካልህም የሚሉ ሟርተኞች እያዩ እግዚአብሔር አምላክ አንተንና አንቺን በእነሱ ፊት ያከብራል። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣ ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የእናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የእናንተ ቀን እየመጣ ነው። የእናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም። ሰዎች ሲያዩአችሁ የምትፈወሱ አይመስሏቸውም። ነገር ግን እግዚአብሔር አለ። የሚፈውስ አለ፣ የሚረዳ አለ፣ የሚባርክ አለ። በአንቺ ሕይወት ላይ የተዘባበቱ፣ በአንተ ሕይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል። ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል።
በአንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ህይወትሽ። እግዚአብሔር ያንን ቃል ወደ ህይወትሽ ያመጣው፣ ያንን ቃል ወደ ህይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል። የተስፋ ቃል እየሰጠ የታመነ ነው ተብሎ እንደተጻፈ ይፈጽመዋል። እግዚአብሔር አለ፣ ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል። እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል። ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ፣ ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ፣ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑም። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ፣ በዘመድ ያልሆነ፣ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ሥራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ሕይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለህ እግዚአብሔር አሁንም አለ። የእናንተ ነገር የዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው። እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ሥራ የሚፈልጉ የተሻለ ሕይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን። ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው። በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ። በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ የት መሄድ እንዳለብን ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት፣ የምንባረክበት፣ ለብዙዎች የምንተርፍበት፣ ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ አብርሃምን የጠራ አምላክ ዛሬ እኛን እንድትጠራን እንድትረዳን አብርሃም እንዳልከው በስማችን እንድትጠራን ወደ ፈለግከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክ እኛን እንድትባርክ፣ አብርሃምን የጠበቅ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን።
አንተ ጌታ ሆይ ከመጣ ነገሮች ይስተካከላሉ። መንፈስህን ላክ፣ ወደ ሥራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ ጌታ ሆይ አንተ መገኘትህ በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣ የበሽታ ሰንሰለት እንዲበጣጠስ እግዚአብሔር አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ። ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ። ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። በአንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። በአንተ መንፈስ የምንገባ፣ በአንተ መንፈስ የምንወጣ፣ በአንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ፣ ደጆቻቸው እንዲከፈት፣ በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ህመም፣ ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ፣ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው፣ አንተ እንድትረዳቸው ጌታ ሆይ አለው እንድትል፣ በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል ጸልያለሁ። ደግሞም ጌታ ሆይ አብርሃምን እየባረኩ እባርክሃለሁ እንዳልከው ጌታ ሆይ እየባረካቸው እንድትባርክ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የነሱ በረከት እንዳይቆም፣ የጀመሩት ቢዝነስ እንዳይቆም፣ የጀመሩት ፕሮሰስ እንዳይቆም ጌታ ሆይ ወደፊት እንድታስኬዳቸው እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አንድ ነገር እናምናለን፣ አንተ ከኛ ጋር አለ። አንተ ከኛ ጋር አለ። አንተ ከኛ ጋር ባትሆን ክፉን አንሻገርም። አንተ ከኛ ጋር ባትሆን ሞትን አንሻገርም። አንተ ከኛ ጋር ባትሆን ያንን ጨለማ አንሻገርም። አንተ ግን አሻገርከን፣ አንተ ግን ረዳኸን። ስለዚህ እናመሰግንሃለን ጌታ ሆይ። ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ እንዳለ ገበታን ስላዘጋጀህልን እናመሰግናለን። እግዚአብሔር ሆይ ዛሬ ወደ አንተ ነፍሴ ትገሰግሳለች። ለኔ እንዳንተ ያለ የለም። እግዚአብሔር ልባቸው ለተሰበረ ቅርብ ነው ተብሎ እንደተጻፈ ዛሬ ልቤን ላንተ አፈሳለሁ። ከሁሉ የምትጠብቀኝ መግባቴንና መውጣቴን የምትባረክ ቀኖቼን ብሩህ የምታረግ አንተ ብቻ ነህ።
እግዚአብሔር ሆይ ዛሬ ከፍ ከፍ ላደርግ በሕይወቴ ላይ ላደናንቅ ይህን ማለዳ ስለሰጠኝ፣ ይህንን ቀን ስለሰጠኝ፣ ይህንን ጊዜ አሳልፈ ስለሰጠኝ አመሰግናለሁ። በዚህ ሰዓት በተለያየ ውጥረት ውስጥ ያሉ አሉ፣ በተለያየ ጥያቄ ውስጥ ያሉ አሉ። እግዚአብሔር ሆይ እንድትደርስላቸው ጸልያለሁ። ግራ የተጋቡ አሉ፣ እንድትደርስላቸው ጸልያለሁ። እግዚአብሔር ሆይ አንተ ትውልድን ከጨለማ የምትናጠቅ፣ የምታስመልጥ፣ እረፍት የምትሰጥ እውነተኛ አባት ነህ። እንዳንተ ያለ ማንም የለም። ሰው የለኝም፣ ዘመድ የለኝም፣ ገንዘብ የለኝም ብሎ ለሚጨነቅ፣ ግራ ለተጋባ አንተ ከሁሉ በላይ ስለሆንክ በጎደሏቸው ሁሉ ላይ ሙላት እንድትሆን፣ በቸገራቸው ነገር ላይ እንድትደርስላቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ይህን ጸሎት ይህን ጸሎት የምትሰማ ነፍስ ሁሉ እንድትጽናና እንድታርፍ እግዚአብሔር ሆይ ይህን ጸሎት የሚሰሙ ሁሉ ከየትኛውም ጥያቄያቸው ነፃ እንዲወጡ እንድትረዳቸው እንድታገዛቸው እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በጓዳ ያነባነውን በጓዳ ያነቡትን መልስ እንድትሰጥ፣ በጓዳ የጮሁትን መልስ እንድትሰጥ እግዚአብሔር ሆይ ዛሬ ጸልያለሁ። በየትኛውም አይነት መከራ ውስጥ እያለፉ ያሉ ዛሬ የመከራቸው መጨረሻ እንዲሆን፣ የሐዘናቸው መጨረሻ እንዲሆን፣ የበሽታቸው መጨረሻ ቀን እንዲሆን እንድትደርስልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ለኛ ታስፈልገናል። ለኛ እጅ ያስፈልጋል። ለኛ አባትነት ያስፈልጋል። ለኛ ያንተ መልካምነት ያስፈልጋል። ለኛ የማይቋረጠው ያንተ ፍቅር ያስፈልገናል። ሰው ብቻውን ወጥቶ ድል ነስቶ አይመለስም። ያላንተ መመራት ባዶነት ነው። ያላንተ መንቀሳቀስ ባዶነት ነው። የሕይወታችን ሁሉ ንጉሥ፣ የሕይወታችን እረኛ ቅዱስ እግዚአብሔር ሆይ በሚያስፈልገን ጉዳይ ሁሉ የምትረዳን ረዳታችን አንተ ብቻ ነህና እግዚአብሔር ሆይ እንጠራሃለን። በዚህ ጸሎት ሁሉ ለሚስማሙ፣ ካንተ ጋር ለሚጸልዩ፣ ካንተ ጋር ጊዜ ለሚያሳልፉ እግዚአብሔር ሆይ መልካምነትን ስለምታደርግ ደግሞ አመሰግንሃለሁ። እግዚአብሔር ሆይ ሰው ካንተ ውጪ ረፍት የለውም። እኛ ካንተ ውጪ ረፍት የለንም። እውነተኛ ረፍታችን አንተ ብቻ ነህ። እግዚአብሔር ሆይ በሚያልፈው በምድራዊ ነገር ሁሉ ደስታችንን አናደርግም። እውነተኛ ደስታ አንተ ብቻ ነህ። በዚህ ዓለም ሰዎች ቤት ሰርተው ትዳር መስርተው ብዙ ነገር አድርገው ረፍት አጥተዋል፣ ሰላም አጥተዋል፣ አንተን ዋናቸውን አጥተዋል። እግዚአብሔር አሁን ግን ካንተ መጀመር እንፈልጋለን። ሰላም ካንተ መጀመር እንፈልጋለን። ረፍትን ካንተ መጀመር፣ ባለጠግነትን ካንተ መጀመር፣ ትዳርን ካንተ መጀመር፣ ስራን ካንተ መጀመር፣ እንቅስቃሴን ሁሉ ካንተ መጀመርን ተምረናል። ካንተ የጀመሩ አልከሰሩም። ካንተ የጀመሩ አልተበተኑም። ካንተ የጀመሩ ሰላማቸው ጽኑ ነው። ካንተ የጀመሩ በረከታቸው እየተትረፈረፈ ነው። ስለዚህ እግዚአብሔር ሆይ በዚህ ቀን ሁሉንም ነገር ካንተ እንጀምራለን። ልጆቻችንን፣ ስራችንን፣ ቤተሰቦቻችንን፣ ሁሉ ነገራችንን ለአንተ አሳልፈን በመስጠት እንጀምራለን። አንተው ተረከብ እግዚአብሔር ሆይ በአንተ እጅ ያለ አይከስርም።
በአንተ እጅ ያለ አይበላሽም። በአንተ መንገድ የሚሄድ ሰላም ነው መጨረሻው። እግዚአብሔር ሆይ ስለዚህ በእያንዳንዱ የህይወት ጎዳናችን ሁሉ አንተ ታስፈልገናል። አንተ ታስፈልገናል። በራሳችን ያለፍነው ምንም ነገር የለም። ያንን ጨለማ፣ ያንን ክፉ፣ ያንን የማይታለፍ ቀን ያለፍነው ካንተ መልካምነት፣ ካንተ ጥበቃ፣ ካንተ አብሮነት የተነሳ ነው። እግዚአብሔር ሆይ እኛ በራሳችን የማናልፈውን እኛ በራሳችን የማንሻገረውን ያንን አስጨናቂ ጎዳና ባንተ ጸጋ፣ ባንተ መልካምነት አልፈናል። ጌታ ኢየሱስ ሆይ እንዲህ ስለወደድከን እናመሰግናለን። እየደከምን ስለረዳህን፣ እየዛልን ስላበረታህን፣ እየሳትን ከሳትን መንገድ ሁሉ ስለመለስከን፣ በለመለመ መስክ ስላሰማራህን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ለእኛ እንዳንተ ያለ የለም። እግዚአብሔር ሆይ ይሄ ጊዜ ላንተ ይገባል። ይሄ ጊዜ ላንተ ይገባል። ይሄ ጊዜ የተወደደ ጊዜ ነው። እግዚአብሔር ሆይ ይህንን ጊዜ በማሳለፌ ይህንን ጊዜ ካንተ ጋር በማሳለፌ የምባረከው፣ የምጠቀመው፣ የምጽናናው፣ የምፈወሰው፣ የምበረታው እኔ ነኝ። እግዚአብሔር ሆይ ካንተ ጋር ጊዜ ማሳለፍ መታደል ነው። በጌታ በኢየሱስ ክርስቶስ ስም ይህን የተወደደ ጊዜ ስለሰጠህን ደግሞ እናመሰግንሃል። ይህን የተባረከ ቀን ስለሰጠህን እናመሰግንሃል። በእድሜያችን ላይ ይህንን ጨምረ ስለሰጠህን እናመሰግንሃል። ሰው ሰላምን ሊሰጥ አይችልም። ሰው እድሜን ሊጨምር አይችልም። ፍጹም ሰላምና የተባረከን ዘመንና እድሜን የምትሰጥ አንተ ብቻ ነህ። ሁሉ ባንተ ዘንድ ነው ያለው እግዚአብሔር ሆይ ስለዚህ በዚህ የተወደደ ቀን ላንተው ለሰጠኸኝ፣ ቀንን ለሰጠኸኝ፣ እድሜን ለሰጠኸኝ፣ ሰላምን ለሰጠኸኝ ላንተው መልሼ ምስጋናን እሰጣለሁ፣ ባርኮትን እሰጣለሁ፣ የተወደደን ጊዜ እሰጣለሁ። እግዚአብሔር ሆይ ለእኛ እንዳንተ ያለ ማንም የለም። በዚህ አስጨናቂ ዘመን የረዳህን፣ እያገዝከን፣ እየባረከን ስላለ ከፍ እናደርግሃለን። እግዚአብሔር ሆይ መዝሙረኛው ዳዊት በመዝሙር 34 ከ1 ጀምሮ እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናው ዘውትር በአፌ ነው። ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግሁት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር አይጎድሉም ተብሎ ተጽፏልና። እግዚአብሔር ሆይ ዛሬ አንተን በመፈለግ ውስጥ በረከት፣ አንተን በመፈለግ ውስጥ ደስታ፣ አንተን በመፈለግ ውስጥ ሰላም፣ አንተን በመፈለግ ውስጥ ጤንነት አለና ዛሬ ደስ እያለኝ ቀኔን ላንተ ሰጣለሁ። እግዚአብሔር ሆይ ቀኖቻችንን ላንተ እንሰጣለን። ይገባሃል ምስጋና፣ ይገባሃል ውዳሴ። ስለጠበቅከን፣ ስለጋረድከን እግዚአብሔር ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ የሞት ጉድጓዳችንን ስለደፈንከው፣ የጥፋት ጨለማ የጥፋት መንገዳችንን ስለቀየርከው እግዚአብሔር ሆይ ሰይጣንና
ሰራዊቱ ሁሉ ሊያጠፉን በተነሱ ጊዜ ስለጋረድከን፣ በልጅ በኢየሱስ ክርስቶስ ደም ስለጋረድከን እናመሰግንሃለን። በኢየሱስ ክርስቶስ ስም አሁንም እንጸልያለን። ጸሎታችንን በምትሰማው በጌታችን በኢየሱስ ክርስቶስ ስም አላሻገር ያለ የትኛውም የጨለማ ወጥመድ ሁሉ እንድትበጣጥስልን እግዚአብሔር ሆይ በመንገዳችን ላይ ያለ የትኛውም አላሻገር ያለ እንቅፋቶችን ሁሉ እንድታነሳልን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተን ብሎ የከሰረ የለም። አንተን ወጥቶ እግዚአብሔር ሆይ ባዶ የቀረ የለም። አንተ ምድረ በዳ የምትጥል አይደለህም። አብርሃምን ከአገር ከዘመድ ከቤተሰብ ወጥተህ እኔ ወደማሳይህ ውጣ ብለህ እንደተናገርከው አብርሃም በእምነት ወጣ፣ አንተን አምኖ። አብርሃም በእምነት ወጥቶ አላከሰርከውም። አብርሃም ብዙ ሕዝብ ሆኖ ተመለሰ። አብርሃም ተባረከ። አብርሃም ለብዙዎች በረከት ሆነ። አብርሃም የብዙዎች አባት ሆነ። አብርሃም ለብዙዎች ምሳሌ ሆነ። አብርሃም ለብዙዎች የእምነት አባት ሆነ። አንተን የታመነ እንደማያፍር ምሳሌ ሆኖ ታየ። እግዚአብሔር ሆይ አንተን የሚያምኑ አያፍሩም። አንተን የሚከተሉ ሜዳ አይቀሩም። አንተ ጽኑ ረዳታቸው፣ አንተ በነገር ሁሉ ወደ እውነት የምትመራቸው አባታቸው ሆነ አይተንሃል። ዛሬም እንጸልያለን። እኛም እግዚአብሔር ሆይ እናምናሃለን። በጉዳዮቻችን ላይ እናምናሃለን። በስራችን ላይ እናምናሃለን። በእንቅስቃሴያችን ላይ እናምናሃለን። እግዚአብሔር ሆይ አንተ የገባህበት ቦታ ሁሉ ውብ ነው። አሁን ወደ ሕይወታችን እንጋብዛሃለን። ወደ ትዳራችን እንጋብዛሃለን። ወደ ስራችን እንጋብዛሃለን። ወደ ቤታችን እንጋብዛሃለን። የቤታችንን ጠረን ቀይረው። እግዚአብሔር ሆይ ሰዎች እኛን ሲያዩ አንተን እንዲያዩ፣ ሰዎች እኛን ሲያዩ ያንተን ምሕረት እንዲያዩ፣ ሰዎች እኛን ሲያዩ ያንተን ፍቅር እንዲያዩ፣ ሰዎች እኛን ሲያዩ ያንተን ረዳትነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን መልካምነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን አባትነት እንዲያዩ እግዚአብሔር ሆይ ጸልያለሁ። አንተ ያለህበት ውብ ነው። አንተ ያለህበት ሞገስ አለ። አንተ ያለህበት በረከት አለ። ስለዚህ ያንን መገኘት እንጠራለን። ያንን መገኘት እናፍቃለን። ብዙዎችን ነፃ የሚያወጣ መገኘት፣ ለብዙዎች ፈውስ የሚሆን መገኘት፣ ያንን እናፍቃለን። እግዚአብሔር ሆይ ያንን እንጠራለን። ያንን እግዚአብሔር ሆይ እንሻለን። ያ ፊትህ ብዙዎችን ነፃ ያወጣል። ያንተ መገኘት እግዚአብሔር ሆይ ብዙዎችን ይታደጋል። ያንተ መገኘት ብዙዎችን ነፃ ያወጣል። እግዚአብሔር ሆይ ና ተገለጥ፣ ና መገኘትህን አሳየን፣ ና መልካምነትህን ግለጥ፣ ና ወደ ጉዳዮቻችን፣ ና ወደ ስራችን፣ ና ወደ ጸለይንበት እግዚአብሔር ሆይ ና ግለጥ አባትነትህን፣ ና ግለጥ አብሮነትህን። አንተ ያለህበት ስፍራ ሁሉ ውብ ነው። አንተ ያለህበት ስፍራ ሁሉ ስኬታማ ነው። እግዚአብሔር ሆይ አንተ የሌለህበት ጨለማ ነው። አንተ የሌለህበት እግዚአብሔር ሐዘን ነው። አንተ የሌለህበት ሁሉ እግዚአብሔር ሆይ እንቅፋት ነው። አንተ ካለ ብርሃን አለ። አንተ ካለ ደስታ አለ። እግዚአብሔር ሆይ ያንተን መገኘትን እናፍቃለን። ያንተን አብሮነት እንሻለን። አሁን እንሻለን። አሁን እግዚአብሔር ሆይ አሁን እየጸለይን ትናፍቀናለህ። አንተ ከኛ ጋር ሆነ ስምህን እየጠራን ትናፍቀናለህ። እግዚአብሔር ሆይ እውነተኛ እረኛችን፣ እውነተኛ አባታችን አንተ ባትኖር እንደማንኖር እናውቃለን። አንተ ባትኖር፣ አንተ በእኛ ሕይወት ባትገለጥ ፍሬያማ እንደማንሆን እናውቃለን። አንተ በእኔ ሕይወት ባትኖር ሩቅ እንደማልሄድ አውቃለሁ። አንተ መልካምነትህን ባትገልጥ፣ አንተ ሞገስ ባትሆነኝ፣ አንተ አባት ባትሆነኝ እዚህ እንደማልደርስ አውቃለሁ። አንተ አባት ነህ። አንተ መልካም እረኛ ነህ። አንተ ጽኑ ወዳጃችን ነህ። እግዚአብሔር ሆይ እናመሰግንሃለን። ጉልበት ስለሆንከን፣ አባት ስለሆንከን፣
የማንሻገረውን ስለተሻገርን ባንተ ጸጋ፣ የማናልፈውን ስላለፍን ባንተ ምሕረት፣ ባንተ ፍቅር እግዚአብሔር ሆይ አመሰግንሃለሁ። በኢየሱስ ክርስቶስ ስም አመሰግንሃለሁ። ስለሚገባ አመሰግንሃለሁ። ከፍ ከፍ አድርጋለሁ። ምስጋና በሰማይ ላንተ፣ ምስጋና በምድር፣ ምስጋና በፍጥረት ሁሉ እግዚአብሔር ሆይ ላንተ ይሁን። ይገባሃል። አባት ነህ፣ ይገባሃል። መርተኸኛል፣ ታድገኸኛል። እግዚአብሔር ሆይ አሁን ካለሁበት ሁሉ ነፃ ደግሞ ታወጣኛለህ። አሁን ካለሁበት ጥያቄ ሁሉ ትታደገኛለህ። ለሰው ያላወራሁትን፣ በጓዳ ያለቀስኩትን፣ በጓዳ የጸለይኩትን፣ በጓዳ ካንተ ጋር ብቻ ያወራሁትን ያወጋሁትን ጉዳይ በአደባባይ መልስ ስለምታደርግልኝ አመሰግንሃለሁ። ስለማታሳፍረኝ አመሰግንሃለሁ። ለጠላት አሳልፈ ስለማትሰጠኝ አመሰግንሃለሁ። ጠላት በኔ ጉዳይ እልል ስለማይል አመሰግንሃለሁ። ጠላት በኔ ጉዳይ ስለማያመሰግን አመሰግንሃለሁ። እግዚአብሔር ሆይ ጠላቶቼን ሁሉ አሳፍረሃቸው ለመልካም ነገሮቼን ስለምትቀይር አመሰግንሃለሁ። ወደቀ ሲሉ ስለምታነሳኝ አመሰግንሃለሁ። ከሰረ ሲሉ በረከት በበረከት ስለምታደርገኝ አመሰግንሃለሁ። እግዚአብሔር ሆይ መልካም አባት ነህ፣ መልካም እረኛ ነህ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። ከፍ ከፍ አደርግሃለሁ። እውነተኛ ወዳጄ፣ እውነተኛ አፍቃሪ፣ እውነተኛ ታዳጊ አንተ ብቻ ነህ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ በነገር ሁሉ ባርክሃለሁ። ለኔ እንዳንተ ማንም የለም። እግዚአብሔር ሆይ ከፊት ለፊት ያሉ ቀናቶቼን ሁሉ ደግሞ ስለምትባርካቸው አመሰግንሃለሁ። ከፊት ለፊት ያሉ ዘመናቶቼን ሁሉ ሰላም ስለምታደርገው አመሰግንሃለሁ። የትኛውም ጨለማ ከፊት ለፊት ካስቀመጠው ወጥመድ በጌታ በኢየሱስ ክርስቶስ ስም ስለምታሻግረኝ አመሰግንሃለሁ። አንተ የኔ መልህቅ ነህ። እንዳልሰምጥ እንዳልናወጥ የምትይዘኝ የምትታደገኝ የኔ መልህቅ ነህ። አመሰግንሃለሁ። ከፍ ከፍ አድርግሃለሁ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። የተሻለ ደስታ አለ። የተሻለ በረከት አለ። አምናሃለሁ። ያዘጋጀህልኝ የተሻለ ደስታ፣ የተሻለ በረከት፣ የተሻለ በር አለ። አመሰግንሃለሁ። ጠላት የማይዘጋውን በር ከፊት ለፊቴ ስላዘጋጀህልኝ አመሰግንሃለሁ። መንገዶቼን ሁሉ ሰላም ስለምታደርግ አመሰግንሃለሁ። የተባረከ መንገድ ስለምታደርግ፣ የተባረከ ቀን ስለምታደርግልኝ አመሰግንሃለሁ። ጌታ ሆይ ስምህ ይባረክ፣ ማደሪያ ይባረክ። እግዚአብሔር ሆይ በምንቀሳቀስበት ስፍራ ሁሉ መልካምነትህ ከኔ ጋር ነው፣ አባትነትህ ከኔ ጋር ነውና እባርክሃለሁ፣ እወድሃለሁ። ቀኝ እጄን ስለያዝክ ወደ እውነት ሁሉ ስለምትመራኝ ከፍ ከፍ አደርግሃለሁ። ለኔ እንዳንተ ማንም የለም። ጽኑ እረኛዬ ነህ፣ ጽኑ አባቴ ነህ፣ ጽኑ አጋዤ ነህ። እግዚአብሔር ሆይ በነገር ሁሉ የምታሻግረኝ አንተ ብቻ ነህ። አሁን እግዚአብሔር ሆይ ወደ ሥራ እሄዳለሁ፣ እሰማራለሁ፣ እንቀሳቀሳለሁ። አንተ ከኔ ጋር ስለምትንቀሳቀስ፣ አንተ ከኔ ጋር ስለምትሰራ፣ አንተ ከኔ ጋር ወጥተህ ከኔ ጋር ስለምትገባ አመሰግንሃለሁ። ጌታ ሆይ ስምህን ከፍ ከፍ አድርጋለሁ። መዝሙረኛው ዳዊት እንዲህ ብሎ እንደተናገረ መዝሙረኛው ዳዊት እንዲህ ብሎ እንደተናገረ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣
ከሌሊት ግርማ፣ በቀን ከሚበረር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቀዋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረዋለሁም፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ፣ በማለዳ ምሕረትህን በሌሊትም እውነትህን ማውራት። 10 አውታር ባለው በገናን ከምስጋና ጋርም በመሰንቆ አቤቱ በሥራ ደስ አሰኝተኸኛልና በእጅም ሥራ ደስ ይለኛልና። አቤቱ ሥራ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለውን ይህን አያስተውልም። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመፃ የለም። ጌታ ሆይ አመሰግናለሁ፣ በአንተ ዘንድ አመፃ ስለሌለ፣ መልካም ስለሆንክ፣ እውነተኛ ታዳጊ ስለሆንክ አመሰግናለሁ። ወደ እውነት ሁሉ ስለምትመራን እናመሰግናለን። እግዚአብሔር ሆይ ጸሎታችንን ስለሰማ፣ አሁን እግዚአብሔር ሆይ ይህንን ጸሎት ሁሉ በአርያም ስለሰማ፣ አሁን አጠገባችን ሆነ ስለሰማ እናመሰግናለን። ጸሎታችንን ስላደመጥ ከፍ ከፍ እናደርጋለን። እግዚአብሔር ሆይ በአንድ ነገር እርግጠኞች ነን፣ አንተ በውስጣችን ነህ፣ አንተ ከኛ ጋር ነህ፣ አንተ ከፊታችን ነህ፣ አንተ ከኋላችን ነህ፣ አንተ በቀኛችን ነህ፣ አንተ በግራችን ነህ፣ አንተ በእኛ ዙሪያ ሁሉ ነህ። አንተ በሁሉ ስፍራ ትገኛለህ። በአንተ ዓይኖች የተሰወሩ ምንም ነገር የለም፣ ሁሉን ትመለከታለህ። እግዚአብሔር ሆይ አሁን ወደ እውነት ሁሉ ምራኝ። እግዚአብሔር ሆይ አሁን ካንተ ጋር እንደሆን፣ እንድጸልይ፣ እንዳወራ ጉልበት ስለሆንከኝ፣ ስለፈቀድክልኝ፣ አቅም ስለሆንከኝ አመሰግንሃለሁ። ሰው በኃይሉ ችሎት ይህንን ጊዜ ሊሰጥ አይችልም። አንተ ከሰጠኸኝ ጊዜ ነው የሰጠሁት። አንተ ስለረዳኸኝ ነው። በመንፈስ ደግሞ ምራኝ፣ ድልን ስጠኝ። በነገር ሁሉ መከናወን ይሆንልኝ። መንገዶቼን ሁሉ ለአንተ አደራ አሳልፌ እሰጣለሁ። ስራዎቼን ሁሉ ለአንተ አሳልፌ እሰጣለሁ።
ሞገስ ይሁን፣ ባለጠግነት ይሁን፣ ደስታ ይሁን። እግዚአብሔር ሆይ ከፍ ከፍ በል። ምስጋና ማደሪያን ይሙላው፣ እልልታ ማደሪያን ይሙላው። እግዚአብሔር ሆይ ይሄ የተባረከ ቀን እግዚአብሔር ሆይ ይህን የተባረከ ቀን ስለሰጠኸኝ አመሰግንሃለሁ። ከፍ በልልኝ፣ አወድስሃለሁ። ደግሞ ጸሎቴን ስለሰማ አመሰግንሃለሁ። እግዚአብሔር ሆይ አሁን እወጣለሁ። የጸለይኩትን ጸሎት ሁሉ በፍሬ ስለማይ አመሰግንሃለሁ። እግዚአብሔር ሆይ በመግባቴ በመውጣቴ ውስጥ ያንተ እጅ ከኔ ጋር አለ። ፍሬያማ እሆናለሁ፣ ስኬታማ እሆናለሁ፣ ደስተኛ እሆናለሁ። ምክንያቱም አንተ ከኔ ጋር አለ። አንተ ከኔ ጋር ትወጣለህ፣ አንተ ከኔ ጋር ትገባለህ። እግዚአብሔር ሆይ በእያንዳንዱ እንቅስቃሴ ያንተ ሞገስ አይለየኝ። ለአስቴር ሞገስ ይሆንክ፣ ለይስሐቅ ሞገስ ይሆንክ፣ ለአብርሃም ሞገስ ይሆንክ፣ ለያዕቆብ ሞገስ ይሆንክ፣ ለእስራኤላውያን ሞገስ ይሆንክ፣ ለሐዋርያት ሞገስ ይሆንክ። በሰዎች ዘንድ ሞገስን ሰጠሃቸው። በወጡበት ስፍራ ሁሉ በዝብዘው ተመለሱ። እግዚአብሔር ሆይ እኔም እወጣለሁ። ሞገስ በላይ ላይ ይሁን፣ ገዥነት በላይ ላይ ይሁን። እግዚአብሔር ሆይ እኔን ሲያዩ ሰዎች ያንተን መገኘት ያንተን ህልውና እንዲያዩ እንዲያሸቱ ጸልያለሁ። መንፈስህ ከኔ ጋር ነው። በምንቀሳቀስበት ስፍራ ሁሉ ይመራኛል። እኔም አንተን እከተላለሁ። ድምፅህን መስማት የሚችልበትን ጸጋ አብዛልኝ። እውነተኛ እረኛዬ፣ እውነተኛ አባቴ አንተ ብቻ ነህ። እግዚአብሔር ሆይ ሁል ጊዜ ካንተ ጋር ማውራት ያስደስተኛል። እግዚአብሔር ሆይ ሁል ጊዜ ካንተ ጋር ጊዜ ማሳለፍ ለኔ እረፍት ነው፣ ለኔ በረከት ነው፣ ለኔ ደስታ ነው። እግዚአብሔር ሆይ እየባረከኝ ስለምትባረከኝ አመሰግንሃለሁ። ተባረክ፣ ከፍ በልልኝ። በነገር ሁሉ አወድስሃለሁ። የጸለይኩትን ጸሎት አድምጠሃልና ጸሎቴንም ሰምተሃልና ደግሞም ስለምትፈጽመው ስለምታደርገው አመሰግንሃለሁ። በነገር ሁሉ አድናንቅሃለሁ። የኔ መሪ፣ የኔ እረኛ፣ በለመለመ መስክ የምታሳድረኝ እግዚአብሔር ሆይ ካለሁበት ሁኔታ ሁሉ ነፃ የምታወጣኝ ነህና ከፍ አደርግሃለሁ። ጸሎቴን ስለሰማ ስላደመጥከኝ አመሰግንሃለሁ። ደግሞም ቀሪ ዘመናቶቼን ሁሉ ስለባረከው ከፍ በልልኝ። አሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።